بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته يزاريو تمهرتاچن نميهونو الإيمان بالرسول يميلي هنا እንደሚታወቀው አርካን الإيمانን ሸርህ ያደረግን እንገኛልና ዛሬ የምናየው ደግሞ الإيمان بالرسل የሚል ይሆናል ማለት ነው። نتحدث في هذا الدرس በዚህ ትምህርታችን እኮ እንማማራለን عن الركن الرابع من أركان الإيمان وهو الإيمان بالرسل እንደዚሁም አራተኛው ላይ የሚገኘውን ከአርካን الإيمان ላይ አራተኛ መሰረት ላይ የሚገኘውን እሱም በመልእክተኞች ማመን ማለት እሱ ነው። وذلك بأن نؤمن بأن الله تعالى بعث في كل أمة رسولا منهم يدعون إلى عبادة الله وحده لا شريك له واجتناب عبادة الطاغوت السم من دنو الله سبحانه وتعالى بيان داندو هزبوش لاي كراساتشو يهونن ملكتنيا اندلاكلاتشو يا ملكتنيا رقمو يمياستمراتشو አላህን በብቸኝነት እንዲገዙና እንደዚሁም ደግሞ ከአላህ ውጭ ያሉ ባዕድ አምልኮቶችን እንዲርቁ የሚያስተምር መልእክተኛን ከነሱ ልኮላቸዋል ብሎ ማመን ማለት ነው። وأن الرسول كلهم أتقياء وأن الرسل كلهم أتقياء رسول ሲባሉ ሁላቸውም አላህን ፈሪና ኡመና የታመኑ ሁዳተ ሙህተዱን እንደዚሁም መሪና ተመሪ የሆኑ አላህ ቀጥተኛውን መንገድ የመራቸውና ሌሎችንም ደግሞ እንደዚሁ የሚመሩ መሆናቸው ማመን ማለት ነው። እነሱም ከአላህ Subhanahu Wa Ta'ala የተሰጣቸውን በሙሉ ያስተላለፉና አንዲትም ቢሆን ከራሳቸው አንዲትንም ቃል ቢሆን ያልጨመሩ እንደዚሁም ደግሞ አንዲትንም ቃል ቢሆን ያልቀነሱ ናቸው ሩሱል ሲባሉ ማለት ነው። ቀጥታ አላህ Subhanahu Wa Ta'ala በላካቸው ብቻ የሚንቀሳቀሱና በራሳቸው አንዲትንም ነገር መጨመርና መስራት የማይችሉ በአላህ Subhanahu Wa Ta'ala ትእዛዝ የሚንቀሳቀሱ መሆናቸውን ማመን ማለት ነው። قال تعالى الله سبحانه وتعالى ስለነሱ ሲናገር ይላል رسلا مبشرين ومنذرين لئلا يكون للناس على الله حجة بعد الرسل وكان الله عزيزا حكيما إلى الله سبحانه وتعالى ملكتنياዎች ናቸው መልእክተኛ ሲሆኑ ነው የተላኩት ሙበሽሪን ወሙንዚሪን እንደዚሁም ብስራት የያዙና የሚያስፈራሩ የሆኑ አላህ Subhanahu Wa Ta'ala በብቸኝነት የተገዛ በስነ ስርዓት አላህ ሰላም እንደሚሰጠውና ጀነት እንደሚያስገባው እንደዚሁም ደግሞ ባዕድን ያመለከና ከአላህ Subhanahu Wa Ta'ala ውጭ የተገዛ ደግሞ ጀሃነምን እንደሚያስገባው የሚያስፈራሩ ናቸው ማለት ነው። رسلا مبشرين ومنذرين لئلا يكون للناس على الله حجة በአላህ ላይ እኮ በሰዎች ነገ يوم القيامة ሰዎችን ሰብስቦ አላህ Subhanahu Wa Ta'ala በሚነግራቸው ጊዜ ይህንን እኮ አላየንም አልሰማንም ብለው ባልሰማ እንዳያልፉ ሁጃ ነው ማለት ነው በሰዎች ላይ ማለት ነው። وكان الله عزيزا حكيما الله سبحانه وتعالى አሸናፊና ጥበበኛ የሆነ ጌታ ነው ይላል አላህ። እንደዚሁም وقال تعالى الله سبحانه وتعالى ይላል ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت الله سبحانه وتعالى በርግጥም ልከናል በየህዝቦች ላይ መልእክተኛዎችን ልከናል በእያንዳንዱ ህዝቦች መልእክተኛ ተልኮላቸዋል። ያ መልእክተኛ ይዞት የመጣው ዓላማና ይዞት የመጣው ሪሳላ አን ዕቡዱላህ አላህን በብቸኝነት ተገዙና ወጅተኒቡ ጣጉት ጣዖታቶችን ራቁ የሚል ነው ማለት ነው። ونؤمن على التخصيص بما سمى الله سبحانه وتعالى ደግሞ ስማቸውን በጠራቸው በእነሱ ማመን ይገባል ማለት ነው። منهم كمحمد صلى الله عليه وسلم وإبراهيم وموسى وعيسى ونوح
وغيرهم من الرسل الكرام عليهم الصلاة والسلام በእነዚህ በተጠሩት ሌላም አላህ Subhanahu Wa Ta'ala በኪታቡ ያስቀመጣቸውን በእነሱ ማመን ግድ ነው ማለት ነው። በአንደኛው ነብይ ومن كذب برسالة واحد منهم فقد كفر بالجميع በአንደኛው ያስተባበለ በሁሉም እንዳስተባበለ ነው የሚታየው በሸሪዓ ማለት ነው። ለዚህም ብሎ አላህ በቁርአን ምን ይላል? كذبت قوم نوح المرسلين ይላል። የኑህ ህዝቦች መልእክተኞችን ካዱ ይላል። እንደዚሁም በሌላ አያ አላህ كذبت عاد المرسلين عاد በመልእክተኞች ካዱ ይላል። እንደሚታወቀው በእያንዳንዱ በተላኩ ሩሱሎች ላይ አስተባባዎችና አንቀበልም ያሉ አመፀኞች አሉ። ነገር ግን ባንዱ ሲዋሽ ልክ በአለፉትም በሌሎችም ነብያቶች ላይ እንደዋሸ እንዳስተባበለ ይታያል ነው። وقد ختم الله عز وجل الرسل بنبينا محمد صلى الله عليه وسلم الله سبحانه وتعالى መልእክተኞችን በነብዩ መሐመድ መቀምቀሚያነት ጨርሷል ማለት ነው። كما قال تعالى الله እንዳለ ማለት ነው እኮ ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبيين إلى الله ነብዩ አለይሂ ሰላቱ ወሰላም ከናንተ ያንዳችሁም አባት አይደሉም ይላል። ولكن رسول الله ነገር ግን እኮ ያ አላህ መልእክተኛና የመጨረሻ ነብይ ነው ይላል። وجعل الله دينه ناسخا لما قبله من الأديان الله سبحانه وتعالى ይሄ ዲኑን መመሪያውን ላለፉ ህዝቦች የሚነስኽ አድርጓል ማለት ነው። قال تعالى الله በቁርአን ይላል ومن يبتغي غير الإسلام دينا ከኢስላም ውጭ እኮ ሃይማኖትን የሚፈልግ ሰው فلن يقبل منه ከሱ እኮ ተቀባይነት የለውም وهو في الآخرة من الخاسرين እሱም በአኺራ ማለት ከከሰሩት ሰዎች ይሆናል ይላል አላህ Subhanahu Wa Ta'ala وقال صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም እንደዚሁ ይላሉ والذي نفس محمد بيده የሙሐመድን ነፍስ በቁጥጥር ስር ባለው የሙሐመድን ነፍስ በእጁ ባደረገው ጌታ ይሁንብኝ ይላሉ لا يسمع بأحد من هذه الأمة ከዚህ ህብረተሰብ እኮ ከዚህ ኡማ አይሰማም يهودي ولا نصراني يهودام هنا نصراني يكو سلن يملاك سمتو ثم يموت ولم يؤمن بالذي أرسلت إلا كان من أصحاب النار رواه مسلم بني سيامن كقرى ياو يسات سونو بمالت يالفو يموسى ممريا تكتاينين ويم دقمو يعيسى ممريا تكتاينين مالت لتقمو አይችልም ይላሉ ነብዩ አለይሂ ሰላቱ ወሰላም። እንደዚሁም ከአላህ ውጭ ማለት ነው እኮ ዲን ተቀባይነት ዲን አለው ብሎ ያለ ሰው ካፊር መሆኑን በቁርአን ተቀምጧል ማለት ነው። ለምንድነው? በቁርአንም በሱናም እንደዚሁም በኢጅማዕ الኡማ ህብረተሰቦች በተሰባሰቡበትም ነገር ያስተባበለ ስለሆነ ነብዩ አለይሂ ሰላቱ ወሰላም መጥተው ነብዩ አላምንም ብሎ ያለ ሰው ባለፉት ነብያቶች እንኳን ቢያምን እንደማይጠቅመው በዚህ እንረዳለን። በሌላ ትምህርት እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።